የተባክ ኦ ማይ ጋድ ኦፊሻሊ አጭር ፀጉር ነው ያለኝ። እንዴት ናችሁልኝ ፋሚሊ? ዛሬ ፀጉሬን ታጥቤ ከዛ በኋላ ሰሞኑን በጣም ሳስብበት ነበረ። ፀጉሬን መቁረጥ አምሮኛል። ደስታ የለው መቆርጠው በጣም እንደዚህ ቀጥኗል ፀጉሬና እታቹ እስቲ ትንሽ እናስተካክለው ዛሬ ለታሪክ ይቀመጥ ብዬ ይኸው እዚህ እናንተ ፊት ነው የምቆርጠው። ምን ያክል እንደቆረጥኩም እንድታዩልኝ ፈልጋለሁ። መድረቅ የለበትም። ኤኒሃው ፀጉሬ ይሄንን ነው የሚያክለው። አያችሁታ የት እንደሚደርስ። እሺ እንዴት ነው የምናደርገው? አስቀድመን ይሄ በትርፍ ላይ የሚባለውን አቆራረጥ ነው የምቆርጠውና አይ ቲንክ አሁን ጥሩ መጥቷል። ይኸው ያ ትንሽ መርጠብ አለበት። ከማስያዚያ በፊት የፊተኛውን የኋለኛው ትንሽ በዛ ስለሚል እሱን ላስይዘው። አረ እንደዚህ ደርቆ አይሆንም፣ በደንብ መርጠብ አለበት። ሶሱ ቀሩሃለኝ። ቆይ ስፕሬይ ማድረጊያው ስለሌለኝ እሺ በዚህ ይችላል መጥራት በደንብ ለስማም እዚህ ጋር እንዴት እንደተያያዘ ፀጉሬ ተተኩሶ ነው መሆን የነበረበት። ነው ገና ተኩሼ ምናምን ሞራል የለኝም። የኛ እንደ ፈረንጆቹ ፀጉር ሩጫ ስላልሆነ
ያድጋል። ወይኔ አለከለኩላ በጌታ። እሺ ኋለኛው አልቋል። መቁረጥ ብቻ ነው የሚቀረው። ፀጉሬ እንዴት እንደሚነቃቀል በዛው በእግረ መንገድ ይኸውልኝ። እሺ አሁን በአንድ ማበጠር ነው እንግዲህ። ስታጠብ ደግሞ የወጣውን ልነግራችሁ አልችልም። ፀጉሬ በጣም ከባድ እንክብካቤ ይፈልጋል። እሺ እቺንም በኋላ አስነካት። እንዳያበሰብሰኝ እኮ ነው። እሺ ላስይዘውና ጫፍ ጫፉን አበጥረዋል። አያችሁት? እንደዚህ ነው የምናደርገው። እንደዚህ ሁለት ቦታ ፀጉሩን ከፊትና ከኋላ ከዚያ ይሄ በዛል። ይሄን ያለማ መቆረጥ አለበት። ያ ከፊት ደግሞ አጠር ሲለው ደስ የሚል ሞር ሲሰራ ነው ደግሞ በጣም የሚያምረው። እሺ እቺ ወደ ላይ ማለት ነው። ከዚያስ እንዴት እናደርገዋለን? እሺ የኋለኛ እሺ የኋለኛውስ ምን ያክል ይቆረጥ? በቂ ነው። የታባክ ኦ ማይ ጋድ በስማ በጣም ነው የቆረጥኩት ጋይስ። የእውነት በጣም ነው የቆረጥኩት። አያችሁት? ግን ፀጉር ነው አንገት አይደለም። ያድጋል። ባያድግም ኢትስ ኦኬ። ስንት መላጣ ሰዎች አሉ። ሞመንት ኦፍ ትሩዝ። እግዚአብሔር ኦ ማይ ጋድ ኦፊሻሊ አጭር ፀጉር ነው ያለኝ።
እግዚአብሔር ይኸው ቅድም የት ነበረ? እዚህ ጋር የተቆረጠውን ፀጉር ላሳያችሁ። አሁን ፀጉሬን ተሰርቼ እንዲህ የተለፋበት ፀጉር ሲሰራ ምን ይመስላል የሚለው ሹሩባ አይደለም፣ ለሹሩባ በቃ እንደሆነ ያደረኩት ተሰርቼው እመለሳለሁ። እዚህ እናንተ ጋር እየተሰራ አላዘጋችሁም። ሰርቼው እመለስና ከዛ እንኳን ተቆረጠ ወይስ አልተቆረጠ ባይቆረጥ ጥሩ ነው የሚለውን ነገር አብረን ነው የምናየው። መጣሁ ካደረኩት በኋላ ላሳያችሁ ብዬ ነው የመጣሁት። ይሁት እንዴት እንደበዛ ይሄንን እንግዲህ እሰራዋለሁ። One eternity later. ከዚች ጋር ተጨማሪ ፀጉር ቆረጥኩ። አያችሁት? ይሄ በሁለቱም ሳይድ ትንሽ ይሆናል ስታይል እንዲኖረው። ዋናው ነው ያልተጠቀለለው። እናላችሁ ይሄንን መስሎ ወጥቷል። እኔ በጣም ወድጀዋለሁኝ። በጣም ነው የምላችሁ። አጥሯል ፀጉሬ ኦፍ ኮርስ አጥሯል፣ ግን ቮሊዩሙ በጣም ጨመረ አይደል? እኔ በጣም ወደድኩት። ኦ ማይ ጋድ! እቺ አሁን የጠቀለልኳት እሺ ለማናቸውም እንዴት ነው? በጣም ወደድኩት ፀጉሬን። እግዚአብሔር ያው ሹሩባ ምናምን ስትሰራ ትንሽ ሊያስቸግረኝ ይችላል፣ ምክንያቱም ፊት ለፊቱን በጣም ያሳጠርኩት። ግን ኢትስ ኦኬ። ምን አባቱ እስከ መቼ ድረስ ነው? ረጅም ፀጉር ያላችሁ ሰዎች እንደኔ መቆረጥ ትፈራላችሁ፣ ግን አይዲዲት በዘነዘና እንግዲህ ይኸውላችሁ የሁሉ ፀጉር ነው ከፀጉሬ ላይ ያወጣሁት። ትንሽ እንዳይመስላችሁ ላይክ ስሰራው ቂጤ ጋር ይደርስ ነበረ። አሁን ግን አጠር ብሏል። ግን የታባቱ ሄልዚ ፀጉር ይኖረን እንጂ ላይክ ቁመት ዳዝንት ማተር ኢት ማተርስ። ግን ላይክ ሄልዚ መሆኑ አሁን የኔ ፀጉር እንግዲህ ይሁት እዚህ ጋር እንዴት የተሰባበረ እንደሆነ ምናልባት በደንብ ላይ ይታያችሁ ይችላል። በጣም የተሰባበረ ነው። እንክብካቤ ካደረኩኝ ለተሰባበረው ፀጉሬ ነው እንጂ ቁመቱ እንዲያው ያድጋል ምናምን እላችኋለሁ። ጋይስ እንዴት ነው? ከወደዳችሁት ኮሜንት ላይ ወደነዋል ብላችሁ ጻፉልኝ። እኔ ፐርሰናሊ አይ ላቭ ኢት እና እንዴት ነው አማረብኝ። ቴንክ ዩ ፎር ዋቺንግ ባይ። ሰብስክራይብ ማድረግ እንዳትረሱ።